ሰዎችም እየለመድን ምናምን መጣን እንጂ በፊት ቤት ውስጥ ነበር በቃ ከቤትም አይወጣ። ግንባሩ ላይ ትንሽ አደጋ ነገር ደረሰበትና ወደቀብኝ። ይሄ ግንባሩ ላይ የወደቀው ነገር ቤት ውስጥ እንድቀር አደረገኝ። ማማን ተወዳታለህ እንዴ? በጣም እስቲ ንገራት። ቴኪንግ እንዴት ትርምወደሽ? በጣም እኔም በጣም ነው የምወደው። ሲ የተወደዳችሁ ተመልካቾቻችን መወዳ መዝናኛችን ላይ ነው ያላችሁት። የእንግዳ ሰዓት ላይ እንገኛለን። በእንግዳ ሰዓታችን ለየት ያሉ እናትና ልጅ ይዤ መጥቻለሁ። ቲክቶክ አካባቢ ይታወቃሉ። ከፍተኛ ፎሎ ነበራችሁ አይደለ? ከአሁን በፊት የነበረው አካውንታችሁ ላይ ተመልካቾችን ለማስታወስ ትንሽ ቪዲዮ ጋብዘን እንመለስ። ተመልካቾቻችን ቪዲዮን ተከታትለን እንመለሳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦቤቶቼ أعوذ بالله من الشيطان الرجيم ربي اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء ربنا اغفر لي ولوالدي وللمؤمنين. I'm here for is to tell all of you guys one zikr, just one. قال رسول الله صلى الله عليه وسلم كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله وبحمده سبحان الله العظيم. لا أقسم بيوم القيامة ولا أقسم بالنفس اللوامة. ቲክቶክ ላይ ጥሩ እንቅስቃሴ ያደርጋል ወሊድን ከመተዋወቃችን በፊት አንቺን ትንሽ ወደ ኋላ መለስ ብለን እንተዋወቅ። ውልደትሽን፣ እድገት መሰል ነገሮችን እስቲ ትንሽ ወደ ኋላ ሄድ በይና ንገሪኝ፣ ስለራስሽ እንተዋወቅ። እኔ ሀሰን አህመድ እባላለሁ። ተወልጄ ያደግኩት አዲስ አበባ ነው። አዲስ አበባ የት አካባቢ? ተክለ ሃይማኖት በርበሬ በረንዳ በልዩ ስም ከረዩ የሚባል ሰፈር ነው ያደግኩትም የተወለድኩትም። እና ለረጅም ዓመት አረብ ሀገር ነበር የምኖረው። ከአረብ ሀገር መጣው ወሊድን የዓመት ከ7 ወር ልጅ ይዤው መጣው እና የሱን ታናሽ ነፍሰ ጡር ሆኜ ነው የመጣሁት እዚያ። ታናሹን የ6 ወር ነፍሰ ጡር ሆኜ። ኦኬ። አልተወለደም ታናሹ? አልተወለደም። ኦኬ። እዚህ ኢትዮጵያ ነው የተወለደው? አዎ ኢትዮጵያ ነው የተወለደው። ወሊድን የዓመት ከ7 ወር ሆኖ ይዤው መጣው። በጣም በለጋ እድሜሽ ወይም ደግሞ ይሄ በአፍላ ወጣትነት በሚባለው የእድሜ ክልል ላይ ወደ ሳውዲ እንደሄድሽ ካሁን በፊት ስንጫወት ነበረ። ምን ነበረ ምክንያቱ? እንደማንኛውም ኢትዮጵያዊ ቤተሰብ ለማሳለፍ ነው? የግል ምክንያት ነበረሽ? አጋጣሚውን እስቲ ንገሪኝ። እዛ የነበረሽንም ቆይታ አጫውቺኝ። እንደማንኛውም ኢትዮጵያዊ ከቤት ውስጥ ታላቅ ሴት የነበርኩት እኔ ነበርኩና። ስንት ነበራችሁ ቤት ውስጥ? ልጆች 6 ነበር፣ 3 ወንድ 3 ሴት እና አንድ ታላቅ ወንድም አለኝ። የሱ ተከታይ ነኝ እኔ። በኢኮኖሚ በጣም አነስተኛ ደሞዝ ተከፋይ ነበር አባቴ፣ አላህ ይርሐመው፣ ሞቷል። እና አላህ ይሰናላችሁ። በዚህ ላይ 2 ቤተሰብ ነው የሚያስተዳድረው። ደሞዛችን በጣም ትንሽ ነበር። ያባትሽ? ያባቴ። ስንት ልጆች ነበራችሁ? 6 ነበራችሁ? 6 ነበር። ያው የምንኖረው ቀበሌ ቤት ነው። ቤቱ የቤት ኪራይ አይደለም ማለት ነው። እዛው ከረዩ አካባቢ ማለት ነው። እሺ። ቀበሌ ቤት እና በዛው ስንኖር ከቤቱ ታላቅ ሴት እንደመሆኔ ያው ከኢትዮጵያ ወጣ ብዬ ለቤተሰቦቼ ባለው የኢኮኖሚ ችግር ደሞዙ አነስተኛ ነው። በዛውቹ ደሞዝ ነው 2 ቤተሰብ ሲያስተዳድር የነበረው። 2 ቤተሰብ ነበራቸው አባትሽ? 2 ቤተሰብ ነበራቸው። አዎ 2 ቤተሰብ ስልሽ ከእናቴ ጋር ከኖሩ በኋላ 7 ልጅ ወልዳለት አንደኛው ሞተ፣ 6 ቀረን። ከዛ ምን ሆነ? እኛ ከፍ እያለን በያደገን ስንመጣ አባቴ ሌላ ሚስት አገባ። ወደ ሸክላ ተራ የሚባል እዛው ተክለ ሃይማኖት ባዩሽ መስጊድ አካባቢ ማለት ነው፣ አደሬ ሰፈር አገባ። በቃ እንግዲህ ያው እሱም ያችን ባለቤት ናት፣ እናቴም ባለቤት ስለሆነች ደሞዝ ለ2 ተካፈለ ማለት ነው።
በእኛ በጣም በጣም የኢኮኖሚ ችግር ነበረብን። እና ግን እናቴም ታግዘን ነበረ። መርካቶ ዕጣን ምናምን ትሸጥ ነበር እና እኛም በትምህርት ብዙም አልገፋንም። እኔ ያው በእድሜ ትንሽ ከፍ ያልኩ ስለሆንኩኝ የቤተሰቦች ህይወት ለመቀየር ብዬ አረብ ሀገር ሄድኩ። ስንት ዓመትሽ ነበር እዛ ስትሄጂ? የዛኔ ሲሄድ 19 እስከ 20 ዓመት ምናምን ይሆናል። 20 ዓመት ወይ 19 ምናምን ቢሆን ነው። እና እዛ በቃ ያለው ነው። ቤተሰቦቼም አሁን የሉም እዚህ ሀገር። በርግጥ እዛው ሳውዲ ነበርኩኝ ስኖር፣ የመንም ነበርኩ። በጉዳዩ ነበር የመን የመጣሁት። ግን ሳውዲ ስኖር ልጆቼ እና አባት ተጋባን። ከልጆች አባት ከተዋወቅን ተጋባን። ከሱ ጋር እየኖርኩኝ በአጋጣሚ ቤተሰቦቼ ወደ ውጭ ሄዱ ማለት ነው። ከዛ እነሱ ውጭ ሲሄዱ እኔ ተመልሼ መጣሁ እዚህ አዲስ አበባ። እንዳልኩሽ ጀምራ ከመጠየቅ በፊት የነገርኩሽ ወሊድ ነፍሰ ጡር ሆኜ፣ ግን የመጀመሪያ ባለቤት የወለድኩትን ልጆች እዚሁ ኢትዮጵያ ነበሩ ማለት ነው። ከሳውዲ ልኪያቸው እነ ወሊድ እና አባት ከተጋባን በኋላ ወሊድን ወልጄ በአመት ከ7 ወሩ እና ይሄ ትንሹን ይዤ ነው የመጣሁት። ስመጣ ቤተሰቦቼ ቤት ያው ሰውም አልነበረም፣ እዛ መኖር ጀመርኩ። አሁንም እዛው ነኝ። ከወሊድ አባት ጋር ከመጋባታችሁ በፊት ከነበረው የትዳር አጋርሽ ምን ያህል ልጆች አፈራችሁ? 4 ልጆች። ከዛ የት ማደግ ጀመሩ 4 ልጆች? እኔ ጋር ነው ያደጉት። ከዛ ከኔ ጋር የት ማለት ነው አንቺ ጋር? ሳውዲ። እሺ፣ ሳውዲ ነበር አብረን እየኖርን መጨረሻ ላይ በቃ በትዳር አለመግባባት ከተለያየን በኋላ ልጆች ወደ ኢትዮጵያ መጡ። ትልቆች ማለት ነው። ልጆች ወደ ኢትዮጵያ መጡ። እኔም ያው እዛው የራሴን ህይወት፣ እሱም የራሱን ህይወት ጀመረ። ልጆች ያባት ከዛ በቃ በአጋጣሚ ነው ወደ ኢትዮጵያ መጣሁት። እዚህ ማን ጋር መጡ ልጆች? አያታቸው ጋር። አጎቶቻቸው አሉ፣ አያቶቻቸው አሉ። ኦኬ። አባታቸው እናትም አባትም እናትየው አሁን የሞቱት አላህ ይርሐማቸው እነሱ ጋር ነበር የሚኖሩት። እና በቃ እኔ እነ ወሊድን አባት ከተጋባን በኋላ ሁለቱን አንዱን በወዴ አንዱን በእጄ ይዤ መጣሁ አዲስ አበባ። ለምን ነበር የመጣሽው? አባታቸው እዛ አለ እንደነገርሽኝ ከሆነ ሀበሻ አይደለም? ሀበሻ አይደለም፣ ጥቁር ሳውዲ ነው። ስለዚህ የተመቻቸ ነገር አለ እዛ። እንደልቀቅ ብላችሁ መኖር እየቻላችሁ ወደ ኢትዮጵያ ለምን መጣሽ? ወደ ኢትዮጵያ የመጣሁት ከሳውዲ ውጡ ሲባል ነው የመጣሁት። ዛኔ ውጡ ሲባል ነው የመጣሁት፣ ግን በአጋጣሚ ነው። እኔ ያው መኖሪያ ወረቀትም አልነበረኝም እና ከአባታቸው ጋር ያው ተጠፋፍተን አዲስ አበባ ከመጣሁ በኋላ እነዚህ ትልልቆቹ ልጆቼ እና እነዚህን ሰብስቤ መያዝ ስጀምር እዛም ያለው ነገር በቃ ማለት እዚህ ደስተኛ ሆንኩኝ። ልጆቼ እና ትልልቁ ቀድሞ ከነበሩት 4 ልጆችሽ ጋር እነዚህን ሁለቱን ይዘሽ ተቀላቀልሽ? አዎ ተቀላቀየ። ይሄ ቀበሌ ቤት የቤተሰቦቼ ቤት አለ። በቃ ልጆቼን ሰብስቤ መኖር ከቻልኩኝ እዚሁ እንትን ማለት ጀመርኩኝና ከዛ ከነዚህ ልጆች አባት ጋር ለተወሰነ ጊዜ እንደዋወል ነበር። ማለት ኢትዮጵያ መግባትሽን አወቀ? ኢትዮጵያ መግባቴን አውቋል። እሺ። ትንሹ ልጄን ወልጄ ወደ 3 ወር እስከሚሆነው ህፃኑ እናወራ ነበር። እሺ። ከዛ በኋላ ግን ተጠፋ። ልጆቹን ያያል በቪዲዮም በምንም ትገናኙ ነበረ? አዎ በፊት ማለት የዛሬ 11 ዓመት ምናምን እንደዚህም ቴክኖሎጂ ብዙም አይደለም፣ ግን ኢሞ ምናምን ነበረ። በኢሞ እናወራ ነበረ። ትንሹን ማይቶታል፣ ይሄንንም ማይቶታል። እንዳልኩሽ ይሄ አፍም አልፈታም፣ ያኛውም ገና ህፃን ነበረ። በዛ መሀል በቃ አልተገናኘንም። ለልሽ ብዬ ነው በቃ እንደመጣው በዚህ ለመጨረሻ ጊዜ የነበራችሁ ወሬ ምን ነበረ? ሰላም ነው? በሰላም ነው የተለያያችሁት? ስልክ ቀይሮ ነው ማግኘት ያልቻልሽው? ያለበትን አካባቢ ቀይሮ ሌላ አካባቢ ሄደ? የሰማሹ ነገር የለም? እዛ ቤተሰብ ዘመድ የምታውቂው የለም? እኔ ሳውዲ ስኖር ከሱ ቤተሰቦች ጋር ከእናቱ ከወንድሞቹ ጋር ነው የምኖረው። ማለት ሳውዲ ውስጥ ምን አለ መሰለሽ አንድ ትልቅ አፓርታማ ይኖርና እንደ ሹገግ የሚባል ነገር አለ። እንደ ምሳሌ አሁን አዲስ አበባ ውስጥ 1 መኝታ 2 መኝታ የሚባል አለ አይደል? እናት ለአንድ ልጇ 1 መኝታ ላለው ቤት እንደዚህ በፎቅ በደረጃ ያለ ቤት አለና እንደዛ ሁሉም ወንድ ልጆቿ ባለትዳር ሆነው እኔም ከነሱ ተቀላቀየ አንድ ላይ ነበር የምንኖረው ሁላችንም ማለት ነው። እንደዛ ስንኖር ግን የሳውዲ ኑሮ ምንድነው የወንድሙ ስልክ ወይ ደግሞ እንደዚህ እንደ ኢትዮጵያ ከመቀላቀል የለም ብዙ። አንድ ጊዜ ጁምዓ
ወርደን ታች የነወሊድ አያት ማማ ሌይላ ትባላለች አላህ ይርሐመሃ እሷ ጋር ተቀምጠን ቡና ተጠጥቶ ተጨዋውተን ራት በልተን ምናምን ሁሉም ወደ ቤቱ ይሄዳል። አሁን እኔ ባለቤቴ ስልክ ነበረኝ የዛኔ ሰመጣኔ ማለት ነው። ሁለት ልጅ ነው ይዤ የመጣሁት በህጋዊ መንገድ አይደለም እንትን ያልኩት የምፈልገውን ቁጥር እንኳን ቢኖረኝ ስልኩ ራሱ አልነበረኝ። ምን የልጆቼ አባት ስልክ ብቻ ነበር በጭንቅላት የሚያስኩት ሌላ ቁጥር ያው ስልክም ስላልነበረ በእጄ ማለት ነው። በሱ ስንደዋወል እንጠፋፋለን ብዬ ስላልገመት እስቲ ያከሌን ስልክ ስጠኝ ብዬ ማላልኩም። የምኖረው የነበረው ጅዳ ሻራ 60 ጀንበል ማህከመል ኮብሪ የሚባል ቦታ ነበርኩኝ እኔ ሻራ ሐይራ ይባላል እና አበሻዎችም አሉ እዛ አካባቢ ቦታው ማለት ነው። ሻራ 60 ይባላል ጀንበል ማህከመል ኮብሪ ማንም ሰው ያውቀዋል። ግን አሁን ምንድን ጅዳ ፈረሰ ቤት ሻዕቢዎች ምናምን እየፈረሰ ምናምን እየተባለ ስለነበር ስላለ ምናልባት ግን አሁን ለማስከተል የፈለኩት ምንድነው ስለ እነዚህ ትንሽ ልጆች የመቼም አባታቸውን የማግኘት እንትን አላቸው መብትም አላቸው ሞቶም ይሁን በህይወትም ካለ ለማወቅ ፈልጋለሁ እኔ ማለት ነው። አሁን የፈለኩበት ምክንያት ምንድነው ልጅ እንደመሆናቸው መጠን ወሊድም ቢሆን ያው እንግዲህ አሁን አድጓል ያኛውም የትምህርት ስሙ እንድሪስ ነው የሰፈር ስሙ ማሄር ነውና ማሄርም ቢሆን አባት ይፈልጋል አባቱን ማየት ይፈልጋል። ይጠይቁሻል እንደዛ አይነት ጥያቄ ያነሳሉ ይጠይቁኛልና አባታችንን የታለ ምናምን ይላሉ። አሁን እያደጉ ሲመጡ አባታችን እኔ ግን በፊት ምንድነው የሚታየኝ ትልልቆቹና እነሱን አንድ ላይ ሰብስቤ ከያስኩኝ በቃ ለኔ ትልቁ ደስታ መሆን ምትች ይመስልሽ ነበር ደስተኛ ሆኜ ምኖር ነበር የሚመስለኝ ማለት ነው። ደስታው ይሄ ነው ለኔ ትልቁ ደስታ ይሄ ነው። አሁንም ደስተኛ ነኝ ማለት ትልልቆቹ ልጆቼ በጣም ጥሩ ልጆች ናቸው በቁርአንም ሐፊዞች ናቸው እና በቁርአንም ሐፊዞች ናቸው በባህሪም በጣም ጥሩ ናቸው በጣም አደብ ያላቸው ልጆች ናቸው። والله ማለት ሰፈሬ ከረዩ ነው ነገርሻለሁና ከዛ ሰፈር ውስጥም ሆነው የኔ ልጆች ሁሉም ሰው ያውቃቸዋል። አካባቢያችንም ያሉት መስጊድ ማጠገብ ስለሆንኩኝ ጥሩ ስነ ምግባር ያላቸው ልጆችም ብዙ አሉ እንደኔ ልጆችና እኛ ደግሞ መስጊድ አጠገብ ነው ያለነው። ልጆቻችን ቁርአን ይቀራሉ ከትምህርት ቤት ሲመጡ ስነ ምግባር በጣም እየተቀረጹ ነውና ስርዓት ያላቸውና ለዛ ልጆቼ ልዩነት እንዳለም ራሱ እስክረሳ ድረስ ነው የወጉት በትልልቆች ልጆቼ ማለት ነው። በተለያየ አባት መወለዳቸው እስክረሳ ማለት ነው በቃ እና ማማ እንደዚህ ነገር አትበይ ይሉኛል። ወሊድና ማሄር እኛ አንድ ነን እኮ በቃ ምን የሚያስጨንቅሽ ነገር አለ? እኔ ደግሞ ትልቁ የሚያስጨንቀኝ ነገር ዛሬ ምንድነው እነዚህ ልጆች ኢትዮጵያ አይደሉ ሐቂቃውን ነው ሳውዲዎች አይደሉ ነገ ሞት አለ ቤተሰብ የለኝም እዚህ ሀገር ብቻዬን ነኝ። የሆነ ነገር ቢፈጠር በህይወቴ ላይ በሞት እላለሁ እነዛ አጎት አክስት ምናምን አላቸው ቤተሰብ አላቸው። እኔ ደግሞ እነዚህን የበደልኩ እስኪመስለኝ ድረስ እየተሰማኝ መጣ አሁን ማለት ነው። ምክንያቱም ምንድነው አሁን እንደምታዩ ወሊድ ትምህርት አልተማረም ቤት ውስጥ ነው። አሁን ሶሻል ሚዲያ ላይ እየገባን ሁኔታዎች ሰዎችም እየለመድን ምናምን መጣን እንጂ በፊት ቤት ውስጥ ነበር በቃ ከቤትም አይወጣም። እና ምንድነው ልልሽ የፈለኩት ነገር ይሄንን ስለ ወሊድ ቤት ከቤት አለመውጣቱና ትምህርት ቤት አለመሄዱ ሳይሆን ያን ትንሹ ከትምህርት ቤት ሲመጣም ብዙ የሚጠይቀን ጥያቄ አለ። ነገ ዛሬ መኖራችን ሳይሆን መሞት አለ። ልጆችን እስከ የአባት እስከ መጨረሻው አስይዣቸዋለሁ ማለት የአከሌ ልጅ ነኝ የሚል አባት ቢሞት ዛሬ አጎት ይኖራል። ገባሽ? አጎት ቢሞት የአያት ብቻ ዘርዘር አለ ዘርማንዘር አለ እና ልጆች ዘመዶቻቸውን የማወቅ መብት ስላላቸው ይሄንን እንዲያጠኑ የዕለት እንቅስቃሴያቸውን እንዲያውቁት አድርገሻል። አሁን ወሊድን ብጠይቀው ይነግረኛል እሱን እዛ ድረስ። ብጠይቀው ይሻላል። ወሊድ እንዴት ነህ? ንገረኝ እስቲ ስላንተ ስለ ራስህ ንገረኝ። ሙሉ ስምህ? የኔ ስሜ ሁላ ስሜ ወሊድ አሊ አብዱ መብሩክ ከሰላቴ ነው። ማሻአላ ምን ድረስ ጠራ? እስቲ ንገራት። ወሊድ አሊ አብዱ መብሩክ ሐሰን
ሐሰን አልዓሲሪ እሺ ስለዚህ ቅማያት አልዓሲሪ ማለት ጎሳቸው ኦኬ ጎሳው መጠሪያ ነው የጎሳው መጠሪያ ነው ግን የሰውም ስም ይችላል የጎሳው መጠሪያ ነው አልዓሲሪ አሲሪዎች ናቸው እነሱ በመሰረቱ እንደዛ የሚባል ሳውዲ ላይ የሚኖር ጎሳ ናቸው እነሱ የዛ ጎሳ ቤተሰብ ነው የአብሃ ወደ ጂዛን ወደ ኸሚስ ሙሽሪት ምናምን የሚባል የሆነ እንትን አላቸውና አሁን ለምሳሌ እዚህ ኢትዮጵያ ውስጥ ይሄ ክልል ያከሊ ጎሳ ተጠሪ ነው ሰሜን ምናምን ብሎ ከዛ አማራ ኦሮሞ እንደሚባለው እዛም እንደዛ አለ የጎሳቸው መጠሪያ ነው የጎሳቸው መጠሪያ አሲሪዎች ናቸው ምንድነው የምትወደው በምንድነው የምታሳልፈው ንገረኝ እስኪ ምን ትሰራለህ ምን ታደርጋለህ ምን አደርጋለሁ እኔ ሁሉ ጊዜ ጨዋታለሁ ጌም ሁላር እኔ የማደርገውን ሁሉ ጊዜ መጫወት ጌም ነው ብቻ ምን ላይ ነው የምትጫወተው ኮምፒውተር አለ ላፕቶፕ አለ ፒሲ የለኝም እሺ በሱ ነው የምትጫወተው ጌም አይ በየኔ ስልኬ ነው ምንድነው መሆን የምትፈልገው ወደፊት የአንደኛ ዩቲዩበር ከዛ የሳይንቲስት ሌላስ ይሁላ ነው ያለኝ ይሁላ አለ አዎ ቋንቋ ትችላለህ አይደል ብዙ ቋንቋ 4 አዎ ምን አንደኛው አማርኛ ትንሽ ነው የማውቀው ትንሽ አማርኛ ከዛ አረብኛ አላውቅም ይችላል አረብኛ እሺ እንግሊዝኛ ሁሉ ጊዜ እችላለሁ ምን ትፈልጋለህ ቁጥር እንዴት ቻልክ አሁን 4 አልከኛ ስንት ቋንቋ ትችላለህ ስለ 4 አልከኝ አዎ 4 እንዴት ትምህርት ቤት አልገባህም አይደል አውቃለሁ ምን እንዴት አወክ ዝም ብዬ አውቃለሁ ዝም ብለህ በዩቲዩብ እያየህ አዎ ምንድነው የተዘጋጀህልኝ ዛሬ ለኔ ልታሰማኝ የላይፍ ኢዝ ሾርት አው life is short ሰማኝ እሺ life is short one day is good one day is bad one day is for you one day is against you my brothers my sisters believe in Allah if you have a relation with Allah the good day is alhamdulillah the bad day is also alhamdulillah ምን ማለት ነው በአማርኛ ታውቃለህ እንዴ ህይወት አጭር ናት አንድ ቀን ያንተ ነው አንድ ቀን ደግሞ ያንተ አይደለም አንድ ቀን ጥሩ ነው አንድ ቀን መጥፎ ነው አንድ ቀን ላይ ላንተ ነው አንድ ቀን ደግሞ አንተ ላይ ነው against you ነው አዎ ኦኬ ሶ ላይፍ ሾርት ነው ህይወት አጭር ነው ለጥሩም ለመጥፎም አልহামዱሊላህ በል ነው ናይስ ቦይ እሺ ለምን የመብራቶች ማይበሩት የማይበሩት የመብራቶች የኛዎችን የላዮችን ይከፈሉትን እዛ ላይ ያሉት አዎ ይሄ በቂ አይደለም ጨለመ እናበራቸዋለን እሺ አሁን ከማማ ጋር ላውራ ስቴይ ካልም ስለ አባታቸው ንገሪኝ ስለ እሱና ስለ ወሊድና ወንድሙ ልዩ ምልክት አይነት ነገር ስለሱ ንገሪኝ የተወሰነ ነገር እዛ አካባቢ የሚኖሩ ኢትዮጵያውያን ይኖራሉ መልእክትም ደግሞ ታስተላልፊያለሽ አይደል በአረብኛ ያለበትን አካባቢ ስሙን ቤተሰቦቹን የነበራችሁበትን ሁኔታ ታስታውሺና መልእክት ደግሞ እናደርሳለን ለሱ እስኪ ንገሪን አካባቢው ላይ ያሉ ሰዎች ቢያውቁት የወሊድ አባት ምን አይነት የሚባል አይነት ሰው ነው የወሊድ አባት ከሱ ጋር ስንተዋወቅ መጀመሪያ ሻራዕ ሲቲን የሚባል ሰፈር አይደለም የምንኖረው በዋዲ የሚባል ሰፈር ነው በዋዲ ራሱ አበሾች አሉ ሙስተሽፈሽፈ በዋዲ የሚባል አካባቢ ከዛ ጀርባ ነው ስንኖር የነበረው ወሊድም ሙስተሽፈሽፈ በዋዲ ነው የተወለደው የወለድኩት ማለት ነው ሳውዲ ሆስፒታል እዛ ያለ ሆስፒታል እና የአባትየው ልዩ ስም አለው አሁን ለምሳሌ አሊ አሲሪ ነው የሱ ስም አሊ አብዶ ነው የአባቱ ስም ግን በጎሳው ነው የሚጠራው አሊ አሲሪ ወይ ደግሞ አሊ ባቡን ይባላል አሊ ባቡን ኦኬ አዎ እና ወንድሞቹ ወሊድ አብዶ መብሩክ አብዶ መሐመድ አብዶ ይባላሉ ወንድሞቹ ማለት ነው እና ይሄን በአረብኛ ባስተላለፍ ይችላል አካባቢው ላይ በሚነገር ቋንቋ በአረብኛ አዎ በርካታ ኢትዮጵያውያን እዛ ይኖራሉ
ስለዚህ ይሄን ፕሮግራም የሚከታተሉ የወሊድ አባትን ምናልባት በአካባቢያቸው የሚያውቁ በስራ ቦታ በተለያዩ ቦታዎች ላይ ሊያውቁት ይችላሉና መልእክትሽን አስተላልፊላቸው። እሺ ውድ ኢትዮጵያኖች በብዛት የሚታወቀው የመዳም ቀመሞች እንደሚባለው ወይ ደግሞ ወንድሞቼም ቢሆን ኢትዮጵያኖች በሳዑዲ የምትኖሩ በተለይ ጅዳ ማለት ነውና የነዚህ ልጆች አባት አሊ አሲሪ ይባላል። በቀጥል ስሙ አሊ ባቦን ይባላል። ሳዑዲ ነው፣ ጥቁር ሳዑዲ ነው። ስንኖርበት የነበረው የበፊት ቦታችን በዋዲ ነው፣ ሻራ በዋዲ። እንደገና ደግሞ ወሊድን ከወለድኩ በኋላ ወደ ሻራ ሲቲን ሻራ ሀይራ ጀንበል ማህከማል ኮብሪ የሚባል አካባቢ ነበር። አሁን እንደሰማው ሳዑዲ ጅዳ ፈራርሷል እና በታፋልጉኝ ፎቶ አለ በተተባበሩኝ ብዬላለሁ ለእህቶቼ ወንድሞቼ። በአረብኛ ደግሞ ይሄን ለማስተላለፍ በአረብኛም ስታስተላልፊ ምን ታካቻለሽ መሰለሽ? ቁመናውን ጠይም፣ ቀይ፣ ረጅም፣ አጭር የሚለውንም እሱንም አካችልን። أخواتي وأخواني أنا كنت عايشة في السعودية في جدة. تزوجت واحد زوجي كان سعودي عسيري. جبت له ولدين، هذا الولد وأصغر منه، وأنا جئت بأديس أبابا إثيوبي. كان الولد أصغر منه وأنا حامل، وهذا الولد سنة و7 شهور كان عمره لما جئت إثيوبي. بعدين الآن أبغى تدوروا لي أبو. إحنا كنا عايشين في الشارع 60 جنب المحكمة الكبري. أبو سعودي أسود عسيري، نفس الشكل ولدي، صورته عندنا. لما تشوفوا العلي عسيري نفس الولد، وليد وعلي عسيري نفس أشكال. تساعدوني يا أخواتي يا أخواني. أنا عايش في أديس أبابا. جئت قبل 11 سنة أو تقريبا 12 سنة. بعدين الآن حصلت الفرصة أتكلم عشان أولادي يسألوني وين أبويا. أنا خلفت قبل 4 أولاد للزوج الأول، هم كانوا عايشين مع أهلهم في الأديس. بعدين أنا جمعت أولادي كلهم دالحين عايشين معايا. بس المهم أنا مبسوطة عايشة مع أولادي. اللي ينقص مني أحصل أولاد 2 وليد، وأصغر منه ولد اسمه ماهر. أبوهم إذا مات إذا عايش أو ميت أبغى أعرف يا أخواتي أخواني. جزاك الله خير. ወሊድን ይመስላል ያልሽ ነበረ፣ ቁመናውም መልኩም እሱን ይመስላል ያልሽ ነበር። ምናልባት ለሱስ እየተከታተለ ከሆነ ፕሮግራሙን ሰዎች ቢያሳዩት ያንቺን ደግሞ መልእክት የግልሽን መልእክት ለሱ አሁን ሰዎች እንዲያገናኙሽ ነው አይደል? እሱን ያዩት ያለበትን የሚያውቁ ለነሱን ያስተላልፍሽው። አሁን ደግሞ ቀጥታ ለሱ ይሄን መልእክት ይሄን ኢንተርቪው ቢመለከት ቢሰማው ብለሽ የምታስቢውን መልእክት ደግሞ አስተላልፊ። السلام عليكم علي. أنا أم وليد، وأنت عارف جيت أديس أبابا قبل 12 سنة. بعدين للحين أولادي كبروا. الصغير الآن دخل عمره 11 سنة ويسأل أبوه ويقول لي فين أبويا، إذا كان هو ميت إذا كان هو عايش. أبغى أعرف علي، أنت عارف أنا هنا ما عندي أهل، أمي وأخواتي وأهلي مش في نفس البلد اللي أنا عايش فيه. أنا لوحدي مع أولادي عايش. دالحين إذا حصل لي شيء ممكن لا سمح الله إذا مت أنا أولادي مين يعرفهم أبوهم؟ عشان جئت كذا حصلت الفرصة، ناس دلوني هنا وجئت عشان أبحثك عشان أولادك. إذا أنت عايش يا علي رقم جوالي أخلي لك، أعطيك رقم جوالي. جوالي 0994636394. هذا رقمي. وليد
والولد أصغر منه كبروا. اللي ده الحين تشوفه جالس جنبي هو وليد ولدك علي. عشان كده أنا جيت إذا حصلت رقمي أو رسالاتي وصلك اتصل بنا اتواصل معنا بأي أحوال أنت يبغوك أولادك بس إحنا ما نبغى شيء نبغى تتواصل مع أولادك يا علي. السلام عليكم. እንዳልሽው ዱንያ ብዙ መልክ አላት በተለያየ ሁኔታ ውስጥ ሊሆን ይችላል አናውቅም ያለበትን ሁኔታ ምን ተጠብቂያለሽ ግን ዝም ብለው የሚታየሽ የሚታሰብሽ የሆነ ውስጣችን ይነግረናል የሚባል ነገር አለ አይደል ምን ይታወቅሻል ምን ታስቢያለሽ እኔ እንደምገምተው ከሆነ በህይወት የለም እላለሁ ምክንያቱም ምንድነው አጠቃላይ ቤተሰቦች ስኳር በሽተኞች ናቸው እናቱ ስኳር ሞታለች ሁሉ ወንድሞቹ ፋሚሊ ሁሉ ስኳር በሽተኛ ነው እሱም የስኳር በሽተኛ ነው ስለዚህ በህይወት ቢኖር ልጆቹን በጣም ይፈልጋቸዋል ምክንያቱም ከኔ ጋር ሲያወራ የነበረ ጊዜ ቢያንስ 1-3 ወር ምናምን አውርተን ነበር በማንኛውም መንገድ ቢሆን ለመለሳችሁ ልጆቼ ማያውቁት ሀገር ቤተሰብ ያንቺ ቤተሰብ የሉም የኔም ቤተሰብ የሉም ይሁን ነገር እንኳን በተወኝ ብቻሽን ልጆቼ ሲል ነበርና በህይወት ያለ አይመስለኝም በእርግጠኝነት ካለ ግን በጣም ደስ ይለኛል በቃ ትልቁ ምኞቴ ምንድነው ልጆቼና እሱ ቢገናኙ እንትን ቢሉ ማለት በስልክም ቢሆን በምንም ቢሆን ከልጆቹ ጋር ቢተያዩ ቢገናኙ ቢደዋወሉ በቃ ልጆቹም አባታችን አለ በህይወት ቢሉ እሱ እንኳን ባይኖር አሁን ለምሳሌ እሱ ባይኖር እንኳን ወንድም አጎት ለልጅ ተስፋ ነው ይሄ እና ቢገኝልኝ ደስ ይለኛል ኢንሻአላህ ይገኛል ግን ስሜቱ ምን ይመስላል ያለበትን ማታውቂውን ሰው የት እንዳለ በምን ሁኔታ እንዳለ ማታውቂውን ሰው እየናፈቁ መቆየት ያሰቡ መቀመጥ ምን ይመስላል ስሜቱ ከባድ ነው ማለት አሁን ለምሳሌ እኔ በሁለት አይነት ሁኔታ ላይ ነኝ እዚህ ስመጣ አንደኛ ልጆቼን ናፍቄ ነው የመጣሁት እዚህ ቀድሞ የመጡት ልጆቼን ናፍቄ ነው የመጣሁት የተመቻቸ ህይወት ነበረኝ እዚህ አዲስ አበባ ከመጣሁ በኋላ ግን ልጆቼን ሳገኝ ሁሉ ነገር ረሳሁት እዛ የነበረሽ እንድሎት ምቾት ረሳሹ ሁሉ ነገር ረሳሁት በቃ እና እነዚህን አቀፌ እነዚህንም አንድ ላይ ሰብስቤ መኖሩ ብቻ ነው የታየኝ ለኔ ማለት ነው እንደ እናት አሁን በትልልቆች ልጆችና በእነዚህ መሀል ልጆች ምንም አይነት ልዩነት የለም ግን ማንንም ሰው ቢሆን አባቱን እናቱን የማግኘት ሐቅ ስላለበት ነው ምክንያቱም ይሄን የሚያክል አደራ ተሸከመኝ ዛሬ ነገ ወደ አኺራ ቢሄድ ከነዚህ ልጆች ተጠያቂ ነኝ አንድ ሁለተኛ የትሉን የሚፈልጉት ቤተሰቦቻቸው እኔ በህይወት እያለው ካላገስኳቸው ካላገናኘኋቸው የሚለውን ነገር አይምሮ ሸረፍት አይሰጥሽም በሚለው ነው ዛሬ እናት እዚህ ሀገር የለችኝም አባቴ የለም አላህ ይርሐሙ ምንም ወንድም እህትም ምንም ነገር የለኝም እና ብቻዬን ነኝ ስለዚህ ስጋቴ ምንድነው የወደኩ ቀን አኺራ አለና ሞት አለ አንድ ነገር ቢከሰት በኔ ላይ እላለሁ እነዚህ ልጆች ይዣቸው መጣው ኢትዮጵያኖች አይደለም ኢትዮጵያ ፌን እንት ፌን ምን አልሐቡሽ ኢትዮጵያ ፌን ኢትዮጵያ የሚባሉ ቦታ ነው የነበርኩት እና አምጥቻቸው ማያውቁት ሀገር ይሄን ይዤ መጣው ያንን እዚህ ወለድኩ ገባሽ ለምሳሌ ኦሮሞ ነው ብለው ወደ ኦሮሞ ሄዱ ሀገራችን ትግራይ ነው ብለው ትግራይ ሄዱ የት ይሄዳሉ እንደ አዲስ አበባ ልጅ በቃ ይኖራሉ እናታቸው ስትሞት ሁሉ ነገር እዚህ ጋር ያበቃል እዚህ ጋር እንዳያበቃ ነው እኔ ደግሞ ትልቁ ጥራቴ አሁን እንደምታይ ወሊድን ይዤ ቤት ነኝ ማለት ያለበት ሁኔታ ነግሬሻለሁና የማይማር ልጅ ነው ብዙ ድጋፍ ብዙ ነገር ያስፈልገዋል ገባሽ እና አባት በህይወት ሲኖር ደግሞ ይሄንን ይካፈላል ከኔ ጋር ወሊድ እንዴት ነው እየተማረ ነው ወይ ታናሹስ እንዴት ነው ሚለው እናወራለን አጎትም ቢኖር እንደዛው ከዛስ ነገ አንድ ነገር ቢመጣ ልጆቼ የሚሰበስብልኝ ሰው አስቀመጥኩ ማለት ነው ያው ትልልቆቹ ልጆቼ ትልቅ ኃላፊነት አለባቸው የሚገርምሽ ነገር ምንድነው የምታስቢው እኛ ሳለን አይደል እንዴ ምን ቤተሰብ መፈለግ ነው ይልኛል ሐቅ ስላለን በቃ ሐቅ ነው ለመናገር
አባትም ልጆቹን ማየት አለበት፣ ልጆችም አባታቸውን ማወቅ አለባቸው። ኢንሻአላህ ይገኛል። እዛ ያሉ እህት ወንድሞች እንግዲህ አደራው ደርሷቸዋል። ይሄን ቪዲዮ የሚመለከቱ ይሄንን ፕሮግራም የሚመለከቱ ኢትዮጵያውያን እዛ አካባቢ በተለይ ረጅም ዓመታት እዛ ይኖሩ አካባቢዎችን የሚያውቁ ሰዎችን የሚያውቁ ያግዙናል ብዬ አስባለሁ። ኢንሻአላህ ወሊድ Yes. ደበረህ እንዴ? No, I'm just. No, I'm Fine. just. Yes, I am. I was just looking at the ground. ቁርአን መቅራት ጀምረሃል አይደል? Yes. ትቀራለህ? ቁርአን ታውቃለህ? እስቲ ቅራልኝ። Bismillahirrahmanirrahim. Qul huwallahu ahad. Allahu samad. Lam yalid wa lam yulad wa lam yakul lahu kufuwan ahad. ኢንሻአላህ ዚክርስ የምታውቀው ዚክር አለ አይደል? أو እስቲ قال رسول الله صلى الله عليه وسلم كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله وبحمده سبحان الله العظيم. إيه نو ናይስ። ሌላም ጨምርልና ቁጭ በል። ليلى اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت. ናይስ ቴንክ ዩ ጎበዝ። ወሊድ አሁን ያለበት የጤና ደረጃ ባንቺ ጥረት ነው የመጣው። እንደዚህ አልነበረም። ከነበረብሽ ኃላፊነት ልጆቹን ለማሳደግ ትሮጪ ነበር፣ ስራ ትሰሪ ነበር። እሱን ሁሉ ትተሽ የሱን ኃላፊነት ለመወጣት ቤት ቁጭ ብለሻል። ታውቂ ነበር መጀመሪያ እርግዝና አካባቢ ክትትል ላይ የተነገረሽ ነገር ነበር? ያለበት የጤና ሁኔታ አንዳንድ ጊዜ ይናገራሉ ይባላል ሐኪሞች ሲወለድ እንደዚህ አይነት ልጅ ይሆናል እንደዚህ አይነት ፊውቸር ይኖራል ብለው ይናገራሉ ይባላል። አንቺ እንደዚህ አይነት ነገር ሰምተሽ ነበር? እርግዝናው ላይ ነበሩ ሲወለድ የነበሩ ምልክቶች ነበሩ? ምን ነበር በትክክል ኬዙ ታውቋል? ሙሉ ክትትል ነበረኝ በእርግዝና ወቅት ማለት ነው። እና አፈጣጠር የሚባለው ነገር አለ። ሁሉ ነገር ይታያል። በጣም ኖርማል ልጅ ነበር። ወልጄው እስከ አመት ከ7 ወር በኋላ ራሱ ባባ ምናምን እያለ ነበረ እና እንዴት ነው በጣም ፋስት የነበረ ልጅ ነበር። በጣም ማለት ነው ቶሎ ነው በእግሩ ሄደው። ወፍራም ነበር። ያገኘውን ይበላል፣ ይተኛል፣ አይረብሽም እና በቃ ማለት እንደዛ ነገር ነበረ። ስለዚህ ምንም አይነት እንደዚህ ምልክቶች ምናምን የለም። እገዛዎች ታደርጊለታለሽ? በጣም ብዙ ጊዜሽን ከሱ ጋር ነው የምታሳልፊው። በጣም እንደምትወጁ እየነገርሽኝ ነበር። የቤቱ ተወዳጅ ልጅ ነው ወሊድ፣ ጎበዝ ልጅ ነው። በጣም ጭንቅላቱ ፋስት ነው። የሰማውን ነገር ኢሚዲየትሊ ነው የሚይዘው። አይጠፋበትም። ነገሮችን ማስታወስ ይችላል። ጥሩ ጭንቅላት እንዳለው እየነገርሽኝ ነበረ፣ እያየን ነበር። አሁን ዚክሮችን ረጃጅም ዚክሮችን ሲልልን ነበረ። ቁርአንም እየቀራ ነው። ውጪ ላይ እየነገረኝ ነበረ። ቃይዳ እየቀራሁ ነበረ። ጨርሼ አሁን ቁርአን መቅራት ጀምሬያለሁኝ ብሎኝ ነበረና ያንቺ ገዛ በጣም ከፍተኛ ነው። እንዴት ነበር የምትከታተዩ? ስራም ትሰሪ ነበረ? ስራም ትተሽ ቤት ቀርተሻል? እሱን እስቲ ያጫውቺኝ። አዎ ስራ ነበረ። ያው እንዳልኩሽ እንግዲህ እንቀሳቀስ ነበረ፣ ስራ ነበረ እና መጨረሻ ላይ እሱ ግንባሩ ላይ ትንሽ አደጋ ነገር ደረሰበትና ወደቀብኝ። ይሄ ግንባሩ ላይ የወደቀው ነገር ቤት ውስጥ እንድቀር አደረገኝ። በቃ ልጄ ጋር እንድቀመጥና እንዳግዘው ሁኔታዎች ሁሉ ግልጽ ሆኑ ለኔ ማለት ነው። ምንም ማውቀው ታሪክ አልነበረም እና ካወኩኝ በኋላ ልጄን ልረዳው ወሰንኩኝ። አንደኛ ጥሩ ጭንቅላት አለው። ረጅም ዓመት አልተናገረም። እንደ ልጆች ቶሎ አፍ አልፈታም። ባባ ማማ ብሎ እዚህ አዲስ አበባ ከመጣ በኋላ ከዛ በኋላ ግን በቃ መናገር የለም። በ2 በ3 ዓመት በ4 ዓመት ምናምን ልጆች አፍ እየፈቱ ይሄዳሉ። እኔ ታላቅ ወንድም አለኝና በጣም ቆይቶ ነው በአፍ የፈታው ምናምንና በሚል ቤተሰቦችም ስነግራቸው ከዘር ነው ቀስ ብሎ አፍ ይፈታል ምናምን የሚለው ነገር መጣና በዛ ተዘናግቼ እኔም እንትን አልኩኝ። ከዛ በኋላ ግን ያለው ሁኔታዎች ሳስተውል በቃ
እስክሪብቶም ይዞ በእጁ መጻፍ አይችልም። አንድ ግን ጭንቅላቱ የሚገርም ጭንቅላት ያለው ልጅ ነው። በቃ ስማርት ጭንቅላት ያለው ልጅ ነው አንደኛ። ሁለተኛ ስርዓት አለው። ለምሳሌ የሚያስቸግር ልጅ አይደለም። ገባሽ? የተወሰነ ጊዜ አሁን ለምሳሌ በራሱ መጸዳዳትና በራሱ እጅ መጉረስ የማይችልበት ጊዜ ነበረ። ያንን ሁሉ አለፍ ያለው አልሐምዱሊላህ። ግን ያ በእኔ ላይ ከብዶኝ ሳይሆን ልልሽ የፈለኩት ምንድነው እንደ ተማሪ ትምህርት ቤት ሸኝቼው ቦርሳና ዩኒፎርም እንትን ብዬ ሸኝቼው ተምሮ የመጣ ልጅ ሳይሆን ቤት ውስጥ ራሱን ያዳበረ ልጅ ነው። በቃ አሁን ዛሬ ፈለግሽውን እንግሊዘኛ ያነብልሻል፣ ሂሳብ ይችላል፣ እንግሊዘኛ ቋንቋ በደንብ ነው የሚናገረው። የጌመር መሆን ይፈልጋል፣ ዩቲዩበር መሆን ይፈልጋል፣ ሳይንቲስት መሆን ይፈልጋል። ይሄ ነገር እንዳለ ሆኖ ይሄንን ጭንቅላት ወደ ዲን ለምን አላመጣውም? እንደገና በራሴ ቆንጆ ጭንቅላት ካለው ቁርአኑንስ በሱም እኮ ጠይቃለሁ ያስተምረው ብዬ እኔም ቁርአን ጀመርኩ፣ እሱንም ቁርአን ያስጀመርኩት። እኔም እየቀረው እሱንም እዛው አቅራቢያችን መስጊድ አለ። መስጊዱ በርግጥ ከፍ ላይ እና ታች ስለሆነ ከልጆች ጋር ሲሯሯጥ ገፍትረው ይጥሉብኛል ብዬ ለረጅም ዓመት መስጊድ ውስጥ አላስገባ ነው። ግን ዝቅ ብሎ ደግሞ ሌላ መድረሳ ሲከፈት ጥሩ መድረሳ ለሱ እንደሚመቸው ነው። ዝቅ ያለ ነው ሁሉ ነገሩ ብቻ ይመቻቻል ለሱ። እዛ አስገባ ነው። ቃዒዳ ቶሎ ጨረሰ፣ ቶሎ ቁርአን። እኔ ምን እያልኩሽ የነበረው ቁርአን እየቀራው ስለሆነ ቤት ሲመጣ እኔና እሱ እዛ ቀርቶ የነበረውን ቤት አሳፍዣ አዘጋጆች ልከዋለሁ። ሐፍዞ ይመጣል፣ ሸልመዋለሁ። ጎበዝ እንዳንተ አንደኛ የለም። በቃ በጣም አንተ ጎበዝ ነህ። ብዙ ነገር ሞራል ነው ለሱ። በቃ ትልቅ እንትን የሆነው እና ተምሮ እንደመጣ ልጅ ነው። በቃ እሱን ቤት ውስጥ ትሪት የማደርገው ቤት ውስጥ እኔና እሱ ልክ እንደ ትምህርት ቤት ነው። ዋይት ቦርድ አዘጋጅተን አንዳንድ ሁኔታዎችን ሰርተን ራይት አድርገን ኤክስ አድርገን ተሸላልመን ገባሽ? ሰርተፍኬት ብቻ ነው የቀረን ቤት ውስጥ ማለት ነው። እኔና ወሊድ ትምህርት ቤት አለ እና ጎበዝ እለዋለሁ። ባደረገው ነገር ሁሉንም አመሰግነው። እሱም እንደዛው። እኔ ለሱ አሁን ምንድነው ያንተ ፍላጎት ምንድነው ምናምን ብለሽ ስትይው እኔ ወገቤን የታመንኩት በሱ እንደሆነ ያውቃልና እኔ ያልገመትኩት ነገር ለምሳሌ ጭንቅላቱን ሲወድቅ ተሸክሜ ከሆስፒታል ሳመላልስ የነበረው እኔ ነኝ። እና አሁን ትንሽ የዲስክ ችግር አለብሽ ምናምን ሲባል ያመመሽ እኮ በእኔ ነው አለኝ። አንድ ቀን በምን ስለው ቼቼ እያደረግሽኝ ሆስፒታል ስትወስጂ በዛ ነው ማማ ይለኛል። እና አልሐምዱሊላህ እኔ ድካሜም ከንቱ አልሆነ። ገባሽ? እኔ ልክ የሚባል ትምህርት የተወሰድኩት ከዚህ በፊት ማለት ነው። እስቲ ፈትኑልኝና ቁጭ ልበል እኔ ከሱ ጋር ቀኑን ሙሉ ማለት ከልጆች ጋር ሲገፋፋ እንዳይወድቅብኝ ምናምንም የሚለው ነገር አለ። ለምን ምግብ ስለሚለይ ያጥንት መሳሳት ምናምን የሚለው ነገሮች አሉበት። እና ከወደቀም እንዳይጎዳብኝ ብዬ ቀኑን ሙሉ ውዬ ብዬ አልኳቸው። ይሄ ከተማሪዎቹ በጣም ጎበዝ ነው። ጭንቅላቱ በጣም ስማርት እና እስክሪብቶ ነው መያዝ። እሱን ደግሞ ያው በዋይት ቦርድ በተለልቆ አድርጎ ነው የሚጽፈው። ይሁን ችግር የለውም። ግን ማውቁ ነው ዋናው ትልቁ ነገር ምንድነው? መጻፉ ነው። ደብተር ላይ ምናምን እንትን አላለም፣ እሺ አላለለትም። ያው ጫን አድርጎ መጻፍ የምትባለዋ ነገር እምቢ አለችው። ይሄ ነገር ትልቅ ነገር አይደለም። ያው በኪቦርድም በስልኩም የሚፈልገውን ቴክስት አሁን ይጽፍልሻል። በእንግሊዝኛ በደንብ አድርጎ አሳምሮ ገባሽ? ሂሳብ ይሰራል። ሞባይል ካርድ ገዛለሁ እንትን ነገር ይለዋለሁ። ቁጥሩ ለሱ ነው የምሰጠው። ቁጥሩን አንተ ንገረኝና እኔ እሞላለሁ እለዋለሁ። በዛ ነው ልጅ ሁሉ ነገር እንዲያውቅ ያደረኩት ማለት ነው። እና አሁን ደግሞ ቲክቶክ አስጀመርኩት። ቲክቶክን ሳስጀምረው አንድ ዚክር አንድ ጊዜ ነው ማሰማው። ከዛ በኋላ በቃ እሱ ኮፒ ነው የሚያደርገው። ቁጭ ይሸመድዳል። ጎበዝ ነው። ረጅምም ቢሆን አጭርም ቢሆን ጎበዝ ነው። እና ሁሉ ነገር የመያዝ እንትኑ ብስለቱ በጣም ደስ ይልሻል። እና አልሐምዱሊላህ ብዙ እናቶች አሉ። ለምሳሌ እኔ ማህበረሰቡ እንደዚህ አይነት ልጅ ሲኖርሽ ብዙ ነገር አለ በሰዎች ዘንድ። ተደብቀሽ ከቀረሽ እንደተደብቀሽ ነው የምትቀሪው። ቤት ውስጥ ነው የምትቀሪው። ልጅሽን አውጥተሽ አበረታተሽ
በተለይ የተባልሻቸው ነገሮች ካሉ እነሱን ብንሰማቸው ልክ ያልሆኑ ነገሮች ማህበረሰቡ አንቺን ወደ ኋላ እንድትቀሪ እንድትሸማቀቂ ልጅሽ እንድትደብቂ የሚያደርጉ ግን ልክ ያልሆኑ ነገሮች እነሱን ጥሰሽ የወጣሻቸውን ነገሮች ብናውቅ ደስ ይለኛል። ልክ ነው። አሁን ምንድነው በማህበረሰቡ ለምሳሌ ካካሄድ ጀምሮ እስከ አነጋገር ታክሲ ውስጥ ራሱ ስትገቢ ነው የሚበዛው። ገባሽ? ይሄ ጥሩ አይደለም። ሐቂቃው ብዙ ነገር አለ። ምክንያቱም ምንድነው እነሱንም እኛንም አላህ ነው የፈጠረን። ምንም አይነት ልዩነት የላቸውም። እና ምንድነው ሰው እይታ ቢያስተካክል ለአንቺ ያላቸው አመለካከት ቢቀየር ገባሽ? ምክንያቱም ሁሉንም እንደፈለገ የሚፈጥረው ማን ነው? አላህ ነው አይደለም እንዴ? አሁንም እኔ በእኛ በኩል ምንም ያጎደለው ነገር የለም። አላህ ወላሂ ትልቅ ኒዕማ ነው ለእኛ ወሊድ። እና ለምፈልገው ነገር ምንድነው ማታውን በቲክቶክ አንድ እናት ካሳወራ ነበር። ልጇ አታወራም፣ በዊልቸር ናትና በጣም እንትን ብላ በቃ እየደከመች እሷም ቲክቶክ ታሰራታለች። ቴክስት ጻፍኩላት፣ አይዞሽ አሁን ያየሽውን እንትን እኔ ማሳልፊያለሁ አልኳት። ትንሽ ነው የሚቀርሽ አልኳት። ጠንክሪ ጀዛከላ አለች። ጎበዝ በያት፣ ልጅሽን ትችያለሽ በያት። አንቺ ነሽ አንደኛ፣ ከልጆቹ አንደኛ አንቺ ነሽ እያልሽ አቅርቢያት። እንደዛ ማድረግሽ ሞራል መስጠትሽ አንቺ በልጁ ለውጥ ላይ ያየሽው ጫና አለ። በደንብ በጣም አለ። በጣም ትችላለህ፣ ጎበዝ ነህ ማለትሽ። ትችላለህ፣ አንተ ትችላለህ፣ ሁሉ ነገር ትችላለህ። ሂሳብ ትችላለህ፣ አንደኛ ነህ። ራሴ አርማለሁ፣ ራሴ ራይት አደርግለታለሁ፣ ማርክ ይዛለሁ። ገባሽ? ቁርአን ከዚህ እስከዚህ ድረስ እንደዚህ አድርግ። የምሸልምህ ነገር አለ፣ ሽልማት። በቃ እኔና ልጄ ተማሪና አስተማሪ ነን ቤት ውስጥ። እንዳልኩሽ እኔ በትምህርት ብዙም የገፋው አይደለሁ፣ ግን ለልጄ ጥሩ አስተማሪ ሆንኩኝ። እኔ ለልጄ ስል ቁርአን ገባው። እኔ ቁርአን አልተማርኩም በድሮ ማለት ነው። እስቲ ራሴ ቁርአን ልቅራና እሱን ቤት የቀረ ልጄ ቁርአን ላስቀራው። እኔም በቁርአን በደንብ ገፋው፣ ልጄን ማገዝኩት። አዘጋጅቼ ነው ወደ መድረሳ የምሸኘው። አንዳንድ ዚክሮችን ሁሉ ነገር ነግረዋለሁ። ሰላት አስተማርኩት። ገባሽ? ብዙ ነገር ነገርኩትና እንዲረዳ አደረኩት። እኔ ጃሂል ኮንኩ ልጄን ማስተማር አልችልም። ትልልቆቹ ልጆች እንዳልኩሽ ሐፊዞች ናቸው፣ አልሐምዱሊላህ ቁርአን ቀርተዋል ምናምን። ግን ልጅ ለልጅ ጊዜ የለውም። እናት ብቻ ናት መስዋዕት የምትሆነው ለልጇ። በራሳቸው ሀጃ ቢዚ ናቸው። ትምህርት ቤት አለ፣ ሌላ ሀጃ አለ፣ መድረሳ አለ። ከመድረሳ ምርት ስፖርት ሊኖር ይችላል። ብዙ ነገር አለ። ይሄ ነገር ስላለ ተነግሮ ወሊድ እንዴት ነህ? ደህና ነኝ። ማማን ትወዳታለህ እንዴ? በጣም እስቲ ንገራት። ቴኪንግ እንዴት ትምወደሽ? በጣም እኔም በጣም ነው የምወድቅ። እሷም ትወዳለች። አዎ የኔ አንደኛ ማን ነው? እየተናገርክ መልስላት። የኔ አንደኛ ማን ነው? እኔ እኮ የኔ ማር ማን ነው የምለው ቤት ውስጥ የኔ ማር ማን ነው? እኔ ወሊድ ነው የኔ ማር። እሱ ብቻ ነው የኔ ማር። ማር ነህ እንዴ ወሊድ? ያፕ ጎበዝ ልጅ፣ ጎበዝ ነህ አንተ። ደስ ይላል። በጣም በርካታ እናቶች ተስፋ ያገኙ ይመስለኛል። ከአንቺ በጣም የሚወስዷቸው ብዙ ቁም ነገሮች ያገኛሉ ኢንሻአላህ። ተመሳሳይ ልጆች ቤት ውስጥ ይዘው የተቀመጡ ግን ተስፋ ቆርጠው በተገላገልኩ የሚሉ ምን ነው ባነሳልኝም የሚሉ አይጠፉም። እንደ ኒዕማ ደግሞ እንደዚህ ተጠቅመው አውጥተው አደባባይ በቃ ያላህ ኒዕማ ናቸው ብሎ ደግሞ መቀበልም ሌላ ደግሞ መልክ ነው። ምኞት ካለሽ የመጨረሻ ምኞትሽን እንስማና እንሰናበት። የመጨረሻ ምኞት ምንድነው? ልጅ ህልም አለው፣ እኔ አቅም የለኝም። እውነቱን ለመናገር መጠየቅ የምፈልገው ነገር አለ ስለ ወሊድ ማለት ነው። ወሊድ ድጋፍ ይፈልጋል፣ ሰፖርት እንዲያደርጉ ሰዎች ይፈልጋለሁ። ለምሳሌ ትምህርት ካለ ለወሊድ መሆን የሚፈልጋቸው ነገሮች አሉት። ጌመር መሆን ይፈልጋል። ምንድነው ይሄን ጭንቅላት ብቻ መጠቀም ፈልጋለሁ እኔ። የሆነ ለምሳሌ አሁን ለትምህርት ነገር ቢሆን አሁን ለምሳሌ እንደ ሒፍዝ ማዕከልም ሆኖ የቁርአን የደርስ ወይ ብቻ
ጥሩ ጭንቅላት ስላለው እንዲማርልኝ በቃ ጥሩ ተማሪ እንዲሆን እፈልጋለሁ። ይሄን ሁሉ ሸፍኖ የሚያደርግልኝ ሰው እፈልጋለሁ። ምክንያቱም ራቅ ብል ትራንስፖርት አልችልም። ሰፈሬ እንዳልኩሽ ከረዩ መርካቶ ነው። ትምህርት ቤትም ቢሆን ራቅ ካለ በትራንስፖርት አልችልም። ስለዚህ ለወሊድ እሱም ያው የሚያስተላልፈው መልእክት ይኖራል። እኛ ስለበላን ስለጠጣን ብቻ ሁሉ ነገር የተሟላልን ሰዎች ላልሆን እንችላለን። አውጥቶም የመናገሩ እድል ዛሬ ምናልባት ይህን እድል አግኝቻለሁ። ይህን እድል ስላገኘው ማለት የፈለኩት ነገር ምንድነው? ለልጄ ብዙ ማሟላት የምፈልገው ነገር ይኖራል፣ ግን አልቻልኩም። አንደኛ ይሄ ልጅ ቆንጆ ዩቲዩበር መሆን ይፈልጋል። ዩቲዩበር ማለት ቀደም ጠይቀሽዋል፣ ኮንቴንት አለው። ጌመር መሆን ይፈልጋል። በቁርአኑም ጠንካራ መሆን ይፈልጋል። አንዳንድ ነገሮች ብቻ እችን ነገር ስለተናገርኩኝ እኔ ይሄንን የኔ መልእክት ሰምቶ ይሄ ቤት ውስጥ የቀረው ልጄ ጥሩ ጭንቅላት ያለው የቋንቋ አዳብሯል፣ በቁርአንም ጥሩ ደረጃ ደርሷል። ዛሬ አልሐምዱሊላህ። ትናንት ማሄድ የነበረው ልጄ በእግሩ እየሄደ ነው። ማገዝ እኔን የምትፈልጉ ትምህርት ቤት ያላችሁ፣ ሌላ ተቋም ያላችሁ፣ ወሊድን መተባበርና ማገዝ የምትፈልጉ ሰዎች ካላችሁ ይሄ የኔ መጨረሻ እድል ነው። ምክንያቱም ሌላ ጊዜ ላላገኘው ይችላል። ይሄን እድልና ልጠቀምበት፣ ወሊድን አግዙልኝ ነው የምለው። ይሄን ነው ለማለት የምፈልገው። ወሊድ የምትፈልገውን ነገር አትነግረንም? እሺ፣ የምፈልገውን ነገር ወዲያ አንደኛው ዩቲዩበር በዩቲዩብ ኮንቴንት ሰርተ ዩቲዩበር መሆን ትፈልጋለህ? ፎሎ አድርጉኝ በላቸው። ፎሎ አድርጉኝ በላቸው። ከሰላናንተ ግቡ የቲክቶክ ውስጥ ከዛ ሳፉ ፉያ WA ከዛ LLI ከዛ D ከዛ የሶስት ኦዎች ከዛ የ5000 ይሰማል የሁለት ከዛ ፎሎውና ላይክ እና ሼር እና ካፒ ይካልኩልኝ እና አበረታቱኝ። ወሊድ 000 ወሊድ 00 የሚለው ያው ተመልካቾች ያዩታል። 5000 82. My name is Walid. I'm 13 years old, and since I was a child, I had this dream of becoming the best YouTuber ever, but I don't have a decent laptop that can handle streaming and also a microphone which everyone can hear me clearly and a camera which people can see me as well, and also I need a PC. So if anyone is watching this, anyone gives me all of this stuff, it would be a dream come true. Walid out. ይሄንን የቲክቶክ ገጽ እንግዲህ ተመልካቾች እያያችሁ ነው። ልጁን አበረታቱት፣ ደግፉት። ፎሎ እና ላይክ በማድረግ ተከታዩ ሆኑ። የሚለቃቸውን ዚክሮች፣ ቁርአኖች እየሰማችሁ እያደመጣችሁ፣ በተለይ ደግሞ ተመሳሳይ ልጆች ቤት ውስጥ ያሏችሁ ወላጆች እንደዚህ አይነት ቪዲዮዎች ለልጆቻችሁም ስለሚያግዟችሁ እነሱን እየተከታተላችሁ ልጆቻችሁን ማገዝ ማበርታት ትችላላችሁ። እናቶችም በቂ የብርታት እንግዲህ ማግኛ ምንጭ እንዳገኛችሁ ተስፋ አደርጋለሁኝ። የተወደዳችሁ ተመልካቾቻችን መወዳችንን ስትከታተሉ ነበር፣ ቆይታ ስታደርጉ የነበራችሁት ከኛ ጋር ስለተከታተላችሁን እናመሰግናለን። አብራችሁን ስለነበራችሁ እናመሰግናለን። ሌሎች የመወዳ ፕሮግራሞች ይቀጥላሉ። ቆይታችሁን ከኛ ጋር አድርጉ። እናመሰግናለን።